ማን ነው አንድ ሰው አንተ የጠየቀውን ጥያቄ መልስ አጥቶ ብሎክ ያደረገ ሰው ማን ነው? በመጀመሪያ ልፍረድበትና ከዛ እንገባለን ወደ እንትናችን። ለምሳሌ ትናንት ማታ በረጅሙ ተወያይተን እኔ የተጠየቅኩትን እንግዲህ ለእናንተ መልሱ ይምሰላችሁም አይምሰላችሁም፣ ለእኔ ግን የመሰለኝን እየመለስኩ ቆይቻለሁ። ስድብም አልተሳደብኩም፣ የማንንም ክብር አልነካሁም። ታች ግን ኮሜንቶቹ የእናንተ ቤተሰቦች በጣም የሚሰድቡኝ ሰክሮ ነው የገባው፣ ደንቆሮ ነው፣ ምንም አያውቅም እየተባሉ ነው የነበረው። ግን ያንን ላስተካክልህ ጋሺ ወንድሜ ላስተካክልህ። መልስ ታጡ ብሎክ ነው የምታደርጉት ስላልክ ብሎክ የተደረክበት ቤት አለ ወይ ብሎክ ያደረገ አካል አለ ወይ? አዎ እዚህ ላይ ትናንት ታደርጃለህ። ማታ ትናንት በረጅሙ ተወያይተን መጨረሻ በሉ እንግዲህ ለሞኔ ተራዬን ልጠይቅ አንድ ጥያቄ ላይ ስል ብሎክ ተደረኩኝ እኮ ቻው ብዬ ኢትዮጵያ። አቤት እኮ እኔ ዛሬ ልወጣ ነው። ዛሬ ብዙ ስላወራችሁ ጨርሳችኋል ወይ ብዬ ስጠይቅ እንትና ሐሳን አሁን በእኔ በኩል ጨርሻለሁ ምናምን ነገር አለ። በቃ እኔም መውጣበት ሰዓት ስለሆነ በሚቀጥለው ቀን እንትን ትሉታላችሁ ብዬ አይደል እንደ ወጣሁት። ማን ብሎክ አደረገ? ብሎክ ላንተ እንዴት ነው ኢትዮጵያ? ብሎክ አልተደረክም። ብሎክ ብትደረግ መምጣት አትችልም ነበር እያልኩህ ነው። አይ ለጊዜው ስላስወረደኝ ማለት ነው። አዎ ለጊዜው ነው። ለጊዜው ብሎክ አይባልም ታዲያ። አይ ተደጋጋሚ ማለት ሌላ ቤቶችም እንደዚሁ እኔ ጥያቄ ቅድም ያልከው ጥያቄ ለጥያቄ መልስ ስታጡ ነው ያልከው። ስለዚህ ሳትጠይቅ እንዴት ሰው መልስ አጣ ታዲያ? እንደዛ ከሆነ ኢትዮጵያ ተው እንጂ። አማርኛ በነገርህ ላይ አማርኛ እኔ እንትን እሰራባታለሁ፣ ከፈለኩ ወደ እንጀራ ቀይራታለሁ። አማርኛ እንደዚሁ ዝም ብዬ ማለት ነው። እቺ አማርኛ ዝም ብዬ አየር ላይ ልጋግራት እችላለሁ። እሱ ልክ ነህ፣ ግን እንደ ሐሳብ ማለት ነው። ያው ሁሉንም እንርም ከተባለማ ለምሳሌ ቅድም እናንተ የሚሳደብ ሰው እንጠላለን እያላችሁ ግን ደንቆሮ ነው ድንቁርና ቤቷን የሰራችበት ሰው ነው ስትሉ የነበረው። ግን እናንተ የሚሳደብ ለምን ይሳደባል እያላችሁ እናንተ ደንቆሮ ምንድን ምርቃን ነው ወይ የሚል ይመጣል። እንደዛ ተራረም ነው። ለምሳሌ ማን ነው እንደዛ ያለው? ለምን ይሳደባል ያለው ማን ነው? የእንትን ፕሮፋይል የግመል ፕሮፋይል አድርጎ ይመጣል። እሱ አላለማ ታዲያ። ለምን ይሰደባል ካለ ደንቆሮ ነው ያልኩት ደግሞ እኔ ነኝ እኮ። እሱ ለምን ይሳደባል አለ፣ እኔ ደግሞ ደንቆሮ ነው ድንቁርና እሱ አይምሮ ውስጥ ነው መኖሪያ ያልኩት እኔ ነኝ። ስለዚህ ልጁ ተጠያቂ አይደለም። እና ደግሞ ስድብ አይደለም። ስድብ አይደለም ለኔ ቅዱስ የተቀደሰ የተባረከ ቃል ነው። ኢየሱስ እንደዛ ሲላቸው ስለነበረ መጽሐፍ ቅዱስ ግን እየተሳደባቸው አስተምሩ እንደሚል ታውቃለህ ኢትዮጵያ ይላል። እና ለምንድን ነው ስድብን የምትቃወመው? አይ ለማስተማር ነው። እየተሳደባቸው አስተምሩ የተባለው እኮ ለማስተማር ነው። እዚህ ጋርም እኮ ለማስተማር ነው። እኔ አሁን በጆሮን እንትን እያደረኩ ለማስተማር ነው እንጂ ሌላ ነገር ፈልጌ አይደለም። ገብቶሃል? እየተሳደብክ አስተምረው ገስጽ አስተምርም ይላል መጽሐፍ ቅዱስ። እኔም እንደዛ ነው እየተሳደብኩ ልጁ የለም የሚወራለት ልጅ ሲኖር ነው እየተሰደበ ማለት። በአጠቃላይ ነው የኔ ተሳዳቢነትን ነው የምልህ። ስድብ ወንጀል አይደለም ለማለት ነው። ኢየሱስም ራሱ እየተሳደበ ነው ሲያስተምራቸው የነበረው። አልገባ ሲላቸው እየለጠለጠ ነበረ ሲያስተምራቸው የነበረው። እሺ አሁን ይቅርታ ጠይቃለሁ። እኔ ነኝ የተሳሳትኩት። ምንድነው የተሳሳትኩት? ትናንትና ብሎክ ያደረጉኝ ሌላ ቤቶች ናቸው። ተመሳስላችሁብኝ ነው። በትልቁ ይቅርታ ጠይቃለሁ። እናንተ ሳይሆን ሌሎች። ከልብ አመሰግናለሁ። ስህተትህን ስለተረዳ እንደዚህ ጎንበስ ብዬ ከልብ አመሰግናለሁ። እንደዚህ አይነት ሰው ነው የሚያስፈልገው፣ ለሀገርም ለትውልድ የሚያስፈልግ እንደዚህ አይነት ሰው ነው። ሌላ ቤት ነው እንጂ ብሎክ ብትደረግ አትገባም ነበር እኮ ሁላ። ግን ትልቅ ሰው ነህ አንተ፣ በእውነትም ኢትዮጵያ ነህ። ኢትዮጵያ ይቅር በማለቷ ነው የምትታወቀው። እቺ ታላቅ ማህፀነ ለምለሙ ሀገራችን ይቅር ባትል እኮ ኤርትራ እኮ አትቀጥልም ነበር። ኢትዮጵያ
ነበረ። በኢትዮጵያ ፍቃድ ነው ታላቅ ሀገር የሆነው። አመሰግናለሁ። አሁንም አስረግጬ ልንገርህ ደንቆሮ ነህ ይሉ ተዋቸው፣ ያጨልለዋል። እነሱ ተዋቸው፣ ወደ ታች እንዳትመለከት። እኔ ፈቅጃለሁ። እነሱ አሁን እነሱ የሆነ ብርጌድ አለ የሚገርም ነገርና ሰዎች እንዲያጨልት እንትን የተደራጀ ኃይል አለ። ገብቷል። ስለዚህ መጠንቀቅ ነው ያለብህ። ወደ ታች መመልከት የለብህም። እንዳቀረቀረ ተመለከትም ማለት ነው። የሚነግሩኝ ምንድነው አቅሜን ነው የሚያሳውቁኝ እንጂ የሆነ እንትን የሚል ነገር ደንቆሮ ነው አሉኝ። አሁን ሁሉን ጠንቅቄ ስለማላውቅ ያው ደንቆሮች። ጎጃም ነው ተወልደ ያደግከው? ጎጃም አይደለም። የት ነው? ጎንደር? አይ አይደለም። እና የት ነው? አዲስ አበባ ነው ተወልደ ያደግከው? አይወጣ ብለህ ነው? ተው ወደ ደብረ ብርሃን እና እንደዛ ነው። አሁን ደርሰብን እኮ ባህሪ እኮ እንትን ይላል። ደስ የሚል ባህሪ ጸባይ ነው ያለ። አይ እሱንስ እስቲ ምን የአዲስ አበባ ልጅ ቦባ ደቂጦ እምቡሩን ጥሩንጥር ነው የሚለው በነገርህ ላይ። እሺ ስብከት አለ፣ ትምህርት አለ ኢትዮጵያ ወይስ እንጠይቅህ ወይ ጥያቄ አለ አንተ? እኔ ጥያቄ አለኝ። ቀጥል። ጥያቄ ያው ሃይማኖታዊ ነው የማያደርገው እና እንዲያመቸኝ ካንተ ጋር ከሆነ የምንጠያየቅ ያንተ አሁን ዝም ብለህ አንተ ምንድነው የምታደርገው? ጥያቄ ማፍሰስ ነው። ጣለው። እኔ እኮ ብቃት ሳይሆን አሁን እምነት ነው እየጠየቅኩ ያለሁት። ያንተ ሃይማኖትህ ከኦርቶዶክስ ወይስ ከፕሮቴስታንት ወይስ ደግሞ ከሙስሊም? እኔ 665 ነኝ ነው። ለምን ወደ 665 መንፈስ ቅዱስ መርቶኝ። እሺ ስለዚህ ያው እንዴት እንደልክ ትነግረኝና የተሻለ መንገድ ከሆነ እኔ እመጣበታለሁ ማለት ነው። እናውራ ታዲያ። ጥያቄህን አንሳና ከዛ እናወራለን። እየተያየቅን ነው የሚገልጽልህ። ሲቀጥል መንፈስ ቅዱስ ሲጨመርበት ነው። እሺ ስለዚህ ያው ለእኔ እንግዲህ እንደምታውቀው ንግግሩም አዲስ ስለሆነ እሱ እምነት፣ ስለዚህ ስለሱ እምነት አብራራልኝ። ስለምን? ስለ 665? ስለሱ በደንብ አብራራልኝ። መዳረሻው መነሻው የት ነው? መድረሻው የት ነው? አሁን ላይ ምን ላይ ነው? መነሻው እውቀት ነው። ራስን ማግኘት ነው። ራስን ማወቅ ነው። መነሻው የጥበብ መጀመሪያ ራስን ማወቅ ነው። ከዛ ይጀምራል። ራስን ታውቃለህ፣ ራስን ትፈትሻለህ። ገብቷል? ስለዚህ የምትፈትሽበት ስፍራ ነው። ከዛ በኋላ ደግሞ ግብዳ ድልድይ አለ፣ ብዙ በሮች አሉ። በሮችን ማንንም ሰው መጥቶ ወደ ፈለገው በር ገንጥሎ መግባት ይችላል ማለት ነው። ገብቷል አባባሌ? እነዚህ በሮች ከፊት ለፊት 665 አለ። እነዚህ በሮች ደግሞ አሉ። እዛ ጋር ኦርቶዶክስ አለ፣ ፕሮቴስታንት አለ፣ እስልምና አለ፣ ምናምን አለ። ሰው መርጦ ገንጥሎ ይገባል። ባጭሩ ምንድነው የተወዛገቡ መሰብሰቢያ ማህበር ነው። ሰው ጥያቄ ሲኖረው፣ ጥያቄ ሲፈጠርበት፣ በሃይማኖቱ ሳይረካ ሲቀር ገብቷል። ጥያቄ ሲኖረውና መጠየቅ መብት ሲያጣ እኛ ጋር ይመጣል፣ እኛ ጋር ይሰበሰባል። ተከብሮ በነፃነት እንዲጠይቅ ይደረጋል። ጥያቄውንም እንዲመለስለት በር እናመቻቻለን። ምክርም የሚሰጡ ሰዎች አሉ፣ ትልልቅ ሰዎች የሚገስጹ ሰዎች አሉ፣ የሚያረጋጉ ሰዎች አሉ። በስሜት እንዳይሆን የወጣው ተናዶ እንዳይሆን የወጣው የሚያረጋጉ አሉ። ከላይ ጸበሉን ውሃውን የሚያፈሱ አሉ። ገብቷል? ከዛ አረጋግተው ትንሽ ሃይማኖትን እንዲፈትሽ ያድርጉታል። ኦርቶዶክስ ነኝ ካለ በል እንደዛ ከሆነ ኦርቶዶክስነትን በደንብ አጥናው ይሉታል።
ፕሮቴስታንት ነበርኩ ካለ በደንብ ሳታጠናው የትም እንዳትሄድ ይሉታል። ሙስሊም ነኝ ካለ እስልምናን በደንብ አጥናው ሳታጠናው የትም እንትን እንዳትል ይሉታል። ገብቷል። ከዛ ደግሞ ውጣ ብለህ በክላሲካልና በእንትን መማረክ የለብህም። ሃይማኖት በመመሰጥ አይደለም በእውቀት ነው ይላል። ከውርስ ሃይማኖት ውጡ ይላል። ገብቷል። አዎ ሳታውቁ በድድብና የተከተልከው ሃይማኖት የዘላለም ሕይወት ልታገኝበት አትችልም ይላል 665። አንተ ሳትረዳው ሳታውቀው ሳይገባህ የተከተልከው ሃይማኖት የዘላለም ሕይወት አታገኝበትም የሚል ሐሳብ አለው 665። ቀጥል። እሺ እሱ ሐሳቡ ነው እንግዲህ። መድረሻውስ መጨረሻ ላይ የት ነው የምትደርሰው? እሱን ይዘህ ይሄንን ነገር ነው አለቀጣይ ቀድሜ ነግሬህ ተው እንጂ ቀድሜ እየነገርኩ ኢትዮጵያ ቀድሜ ነግሬህ ነበረ እኮ ብዙ በሮች አሉ። ከበሮች በፊት ትልቅ ድልድይ አለ። ድልድዩ 665 ነው። ይጠይቃለሁ ስትለኝ እኮ ነው እኮ እኔ እኮ ሃይማኖታዊ እኮ እሱ ምን ይሰራልሃል? ምን ነበርክ ምናምንማ ምን ይሰራልሃል? እሱ ይሄ የኔ ፐርሰናል እንትን ነው። እሺ ምን ይሰራልኝ እንደሆነ ልንገርህ። ከዚህ በፊት ምን ነበር የምትከተለው ያልኩህ? ኦርቶዶክስ ብትለኝ ምን ሆነ ጥለህ ወጣህ፣ ሙስሊም ብትለኝ ምን ሆነ ጥለህ ወጣህ ልልህ ነው። ከዛ አያስፈልግም። እኔም ትቼ እንደወጣ ነው። ትክክል አይደለም፣ አላምንበትም። እሱ ለኔ አግባብ አይደለም። እሱ አንድ ሰው ወጣ ተብሎ ሌላው ሰው መውጣት የለበትም። አልፈቅድልህም። እኔ ገብቷል። መውጣት ፈልጋለሁ ብትለኝ ራሱ እንድትወጣ አይደለም እኔ የምፈልገው፣ በደንብ እንድታጠናው፣ እንድታየው፣ እንድትማረው ነው። ገብቷል እንጂ አንድ ሰው ወጣና እኔ እወጣለሁ ሰው ተከተለ ለምን ትወጣለህ? ምን ይሰራልሃል? ምን ይሰራልኝ እንደው ልንገርህ። ምክንያቱም አንተ ከኔ የተሻለ መንገድ ሄደህ ከሆነ እኔም አንተን ተከትዬ የተሻለ ቦታ መድረስ አለብኝ። ስለዚህ አንተ የተሻለ ሐሳቤ ነው። ኢትዮጵያ እኮ በሐሳቤ እኮ ነው በማወራው ሐሳብ ነው እንጂ ማነሳውን ሐሳብ እንትን በማድረግ እንጂ እኔ ትናንት የነበርኩበትን ዛሬ ላለሁበት እንትን ሊሆንኝ አይችልም። ገብቷል? የኔ ሐሳብ ነው የሚያስፈልግህ አንተ እንጂ እኔ እንደዚህ ነበርኩ አይጠቅምም። እሱ ደግሞ ለአንተ እንትን መንገድ ሊከፍትልህ አይችልም። ትክክልም አይደለም። ሰው እንደዚህ ነበረ አሁን እንደዚህ ነው ብለህ እሱን ተከተለ እንትን ማድረግ የለብህም። እሱ ትክክል አይደለም ያልኩህ ነው። ሰው መከተል የለብህም። ውስጥህን ተከተል፣ ህሊናህን ተከተል፣ እውቀትን ፈልጋት። የትም ብትሆን እውቀትን ጨብጣት። እሺ ጥራስ የኔ እምነት ደግሞ ምን አለ መሰለህ፣ እኔ የተሻለ ቦታ ደርሻለሁ ብዬ ካሰብኩኝ ሌሎችንም ሲችሉ ከኔ ማለፍ አለባቸው። አለበለዚያ እኔ ከደረስኩበት እንዲደርሱ ከኔ በታች ያሉትን እጠራለሁ። ምክንያቱም እኔ የተሻለ ነው ብዬ አስቤያለሁ። ያን ደግሞ የተሻለነቱን መክሬ እኔ እንዴት ብዬ እንደወጣሁት የኔን መንገድ ተከትለው እንዲሄዱ ነው መመክራቸው ማለት ነው። ምክንያቱም የተሻለ ነው ብዬ አስቤያለሁ። የነሱ ቀርጭ ካዩት እኔ የተሻለ ካለው ግዴታ አንተ የተሻለ ካለህ ሌላው አንተ በታች ነው ማለት ነው። በእምነት ጉዳይ በእንትን ጉዳይ አይደለም። እምነት ደግሞ ከሌላው ጋር የሚነጻጸር አይደለም። ለምሳሌ አሁን ሰዎች እኔን የሚጠይቁኝ ነገር ምንድነው ሃይማኖት ይላል ኦርቶዶክስ ስላቸው፣ በኦርቶዶክስ አንድም ሶስትም የሚባል ነገር አለ። እንዴት አንድ ነገር ሶስት ይሆናል ወይስ ሶስት ነገር እንዴት አንድ ይሆናል ይሉኛል። አዎ ሶስት ነገር አንድ አይሆንም፣ አንድ ነገርም ሶስት አይሆንም። ነገር ግን አሁን አንድ ነገር ሶስት አይሆንም፣ ሶስት ነገርም አንድ አይሆንም። እና አንድም ሶስትም ሊሆን የሚችለው ማን ነው ከተባለ እግዚአብሔር ነው። አንድም ሶስትም ሊሆን የሚችለው እንጂ ነገር አይሆንም። ተረዳው፣ አንብበው እየተባልክ ነው እንጂ አንድ ሰው
ዲያቆን ስለነበረ እንትን ነበረ፣ አገልጋይ ነበረ፣ ቄስ ነበረ፣ ወጣ። ስለዚህ እሱ ስለወጣ እወጣለሁ ካልክማ በጣም ከባድ ጥፋት ነው። አንድ ሰው ኦርቶዶክስ ነበርኩ ከኦርቶዶክስነት ወጥቻለሁ ካለ እሱ ስለወጣ ተከትለው ልትወጣ አይገባም። እኔ ቀደም እኮ ነግሬሃለሁ። ይሁና የተሻለም ይሁን ባለህበት አልኩህ እኮ ፈልገው። ገብቷል? ባለህበት መርምረው፣ ባለህበት ላይ ቁጭ ብለህ አንብበው እየው። ጥሩ ከሆነ ተከተለው፣ ካልሆነ ደግሞ በራስህ መንገድና በራስህ ውሳኔ ከራስህ ተነሳሽነት ነው ጥለው የምትወጣው እንጂ እኔ ትናንትና ኦርቶዶክስ ስለነበርኩ ከዛ ስለወጣው የምትወጣ ከሆነ ይሄ ትርጉም የለውም። እንስሳ እየሆንክ ነው ማለት ነው። የሶማሊያ ገመል እየሆንክ ነው። አሁን እናውራና የእኔ ትክክል ነው ብዬ ነው የማስበው አልክ። አሁን ለምሳሌ ትክክለኛነቱን አረጋግጥልን። እሺ ትክክለኛነቱ ምንድነው? እየቀጠልኩበት ነው። ስህተት እንደሆነ ካወቅኩትማ አልቀጥልም ነበር። ትክክለኛነቱን ስላወቅኩ እየቀጠልኩበት ነው ማለት ነው። ልክ አንተ እንዳልከው እድሜ ልኩን ዝሙት የሚሰራ ሰው እንዳለ ታውቃለህ? እድሜ ልኩን ዝሙት የሚሰራ አዎ ይኖራል። እርግጠኛ አልሆንም አለ ብለህማ እንዴት ትላለህ? ስላላየህ ግን ይኖራል። እስኪ ሞት ዝሙት የሚሰራ ሰው አለ። ትልልቅ ሆነው ዝሙት የሚሰሩ አሉ፣ ከልጅነታቸው የጀመሩት ግን አንድ ስለዚህ ሊታረም የሚገባው ነገር አለ ከንግግርህ ላይ። ተረጋጋ ወንድሜ። እኔ ስለ ባለ ትዳር አላወራሁም እኮ። ህግን ጥሶ ካልተፈቀደለት ሰው ጋር የሚተኛ ሰው ነው ያልኩህ። ጥሩ እንደዛ የሚያደርግ ሰው በዝሙት መስራቱን ቀጠለ ማለት ትክክል ነው ማለት ነው። አንተ ባለህበትን መቀጠል የአንተ ሃይማኖት ትክክለኛነትን ማሳያ ነው ብለህ ነው፣ ማረጋገጫ ነው ብለህ ነው ያመጣው። ስለዚህ ያ ሰው እስኪሞት ድረስ ዝሙት መስራቱ ቀጠለበት ማለት ትክክል ነው ማለት ነው እንዳንተ አባባል። እንደኔ አባባልማ እኔ ሰርቼው ቢሆን ነው እንደኔ አባባል ትክክል የሚሆነው። እኔ አይደለሁማ የሰራሁት እሱ ነው። እየሰራኸው እኮ ነው፣ በሌላ መልክ እኮ ሰራኸው እኮ። የአንተ ሃይማኖት ትክክለኛነቱ በምንድን ነው የምታረጋግጥልን ብዬ ስጠይቅህ እኔ እየቀጠልኩበት ነው አልክ። ስለዚህ አንተ መቀጠልህ ትክክለኛነቱን ሊያረጋግጥ አይችልም ነው። እሺ ገብቷል? ወንጀልም ሰዎች ይቀጥሉበታል፣ እድሜ ልካቸው ይሰሩታል። አሁን ቀላል ጥያቄ ልጠይቅህ፣ መጽሐፍ ቅዱስ አለ? ቆይ አይ ግድ የለም እሱ አስፈላጊ አይደለም። አይ የለም ሳንጨርስ አንሄድም። እኮ አወዛጋቢ ሀሳብ ነው። ምን ልትሆነ ይቀጥል። ዝሙት ምንድነው ስንልህ ህግ መተላለፍ አልከኝ። ህግ መተላለፍና እምነት መከተል እኩል ሊነጻጸሩ ስለማይችሉ ያነሳው ሐሳብ ለኔ ተቀባይነት አትቀበለው። እሺ ችግር የለውም። እሺ ሄድ በቃ። እሺ መጽሐፍ ቅዱስ እጅህ ላይ አለ? መጽሐፍ ቅዱስ አለ አለ። ጥሩ ኦኬ። የሮሜ ሰዎች ክፈተው እስኪ 1:18 ላይ ክፈት። ምን ያደርግላልስ? እናንብበው። ለምን እናንብበዋ? ለምን እንደው ሳናቀው መጀመሪያ ለምን አስፈልጎ ነው ንገረኝ እኮ። ልጠይቅህ፣ እናውራበት እንዴ እኮ። ለምን እናውራበት? እሺ ወሬ ከሆነ እናውራበት እንዴ። ምን ሆነህ ነው? ሮሜ ስንት? ሮሜ ስንት ነው ያልከኝ? ምንድን ነው? ቆይ 1:20 ላይ። እሺ ሮሜ 1:20 እስከ 23 ጀምረህ አንብበው። በቃ ይረዝማል። እሺ
የማይታየው የእግዚአብሔር ባህሪ እርሱም የዘላለም ኃይሉና ጌትነቱ ከዓለም ፍጥረት ጀምሮ የፈጠረውን ፍጥረት በማሰብና በመመርመር ይታወቃል። መልስ የሚሰጡበትን የት ምክንያት እያነበብክ ነው ሮሜ አይደል ያልከኝ እኮ? 1:23 ላይ 1:20 ላይ ነው ያነበብኩት። 23 እሺ ላይ ቀጥል ከፈለክ ረጅም ነው ብዬ እኮ ነው እንደፈለክ። እሺ 23 ላይ እሺ የማይሞተውን የእግዚአብሔርን ክብር በሚሞት ሰውና በወፎች 4 እግር ባላቸው በሚንቀሳቀሱትም መልክ መስለው ለወጡ። ይቀጥል። ቀጥል። ስለዚህም እግዚአብሔር እርስ በርሳቸው ስጋቸውን ሊያዋርዱ በልባቸው ፍትወት ወደ ርኩሰት አሳልፎ ተዋቸው፣ የእግዚአብሔርን እውነት ሐሰት አድርገዋታልና ተዋርደውም ፍጥረቱን አምልከዋልና ሁሉን የፈጠረውን ግን ተዉት፣ እርሱም ለዘላለም ቡሩክ አምላክ ነው አሜን ይላል። ቀጥል። ስለዚህም እግዚአብሔር ክፉ መቅሰፍትን አመጣባቸው፣ ሴቶቻቸውም ለባህሪያቸው የሚገባቸውን ትተው ለባህሪያቸው የማይገባውን ሰሩ። ወንዶችም እንዲሁ ለባህሪያቸው የሚገባውን ሴቶችን ትተው በፍትወት ተቃጠሉ። እርስ በርሳቸውም እየተመላለሱ ወንዶች በወንዶች ላይ የሚያዋርዳቸውን ነውር ሰሩ። ነገር ግን ፍዳቸውን ያገኛሉ፣ ፍዳቸውም በራሳቸው ይመለሳል። እግዚአብሔርን ለማወቅ ባልወደዱ መጠን እንዲሁ እግዚአብሔር ይህን የማይገባውን ይሰሩ ዘንድ ሰነፍ አእምሮን ሰጣቸው። እነርሱም አመፅን ሁሉ፣ ክፋትንም፣ ምኞትንም፣ ቅሚያንም፣ ቅናትንም የተመሉ ናቸው። ምቀኞች፣ ነፍሰ ገዳዮች፣ ከዳተኞች፣ ተንኮለኞች፣ ኩሩዎች፣ ጠባያቸውንና ግብራቸውንም ያከፉ ናቸው። ሐሜተኞች፣ እግዚአብሔርን የሚጠሉ፣ ተሳዳቢዎች፣ ትዕቢተኞች፣ ትምክህተኞች፣ ክፋትን የሚፈላለጉ
ምን ያደረኩ? ስትከራከር ነበር እኮ። ከተከራከርክ እኮ እየሰበክ ነው ማለት ነው እንጂ ወይ ቁጭ ብለህ ማዳመጥ ነው ያለብህ። ጥሩ ሐሳብ። ትናንት ተከራክሬያለሁ። ግን የተከራከርኩት ምንድነው የዚህ የተጻፈው ጽሑፍ በሌላ ሐሳብ ሲተረጎም አይ እንደሱ ሳይሆን በዚህ ነው የተጻፈው ያ ቃል የት ነው ያለው? አዎ ራሱ ራሱ ማለት ከሐዋርያት ጋር ነው ያለው። ማስረጃ መንግስተ ሰማያት በመካከላቸው ናት እያላቸው ነበር። ወንድሜ እኔ ስለ ቃል ነው እያወራሁ ያለሁት። ልብ ብለህ አዳምጠኝ። የቱ ጋር ነው ያለው? የሰጠኸኝን ቃል ሰጥቻቸዋለሁ። የምትሰሙት ቃል የላከኝ የአብ እንጂ የኔ አይደለም ብሎ ባለቤትነቱ ለአብ አሳልፎ የሰጠው ኢየሱስ ክርስቶስ ገብቷል። ያ ቃል የቱ ጋር ነው ያለው? የት አለ? እነሱ የሚሰሙት ቃል ማለት ነው። የምትሰሙት አለ ማለት እሱ የሚናገረው ነው ማለት ነው እኮ። ገብቶኛል እኮ። የት አለ? አሳልፌ ሰጥቻቸዋለሁ እነሱም ተቀበሉት አለ። ያ ቃል የቱ ጋር ነው ያለው? የነገራቸው ሰሙት ራሳቸው ሐዋርያት በጊዜው የነበሩ። ምን አልከኝ? እየሰሙት ያሉ ማለት ነው። እየሰሙ እኮ ማስረጃ። አሁን መጽሐፍ ቅዱስ የእግዚአብሔር ቃል ነው ካልክ የእግዚአብሔር ቃል ማለት ደግሞ እኔ ነገርኩ ያ የምትሰሙት ቃል የላከኝ አብ እንጂ የኔ አይደለም ያለው ባለቤትነቱ ለእግዚአብሔር አብ ኢየሱስ ክርስቶስ አሳልፎ የሰጠውን ቃል የቱ ጋር ነው ያለው? የት አለ? ቅድም ወደ ኋላ ተመልሰን ወደ ምንጩ መመለስ አለብን ስላልከኝ ነው። መጽሐፍ ቅዱስ ብዬ ስጠይቅ ገብቷል። ወደ ምንጩ ትክክል ነው ስለጻፉት ብለኛል። ስለዚህ ወደ ምንጩ መመለስ አለብን የምትል ከሆነ የቱ ጋር ነው ያለው? እሺ የቱ ጋር ነው ያለው? በመጀመሪያ ያዝ እያስተማራቸው እያለ ይሄ የምነግራችሁ ቃል የማን ቃል ነው አላችሁ? እያስተማረ እያለ ነው እንደዛ ያላችሁ። ስለዚህ እዛ ላይ እነሱ የት አለ ያ ቃል ብለው አልጠየቁም። ለምንድን ነው ያልጠየቁት? የምትሰሙት ነው ያላቸው። እየሰሙ ያሉ ማንን ነው? የሚነግራቸውን አለ። ስለ እነሱ እኮ አይደለም እኮ የምጠይቀህ። እነሱማ ሰሙ እኮ አስተማራቸው አልኩህ እኮ። እኔ እኮ ለድሆች ወንጌል እየሰበከ መጣ ነው። እነሱ እያስተማራቸው ነበረ። ስለዚህ ትምህርቱ የቱ ነው ያለው ነው የምልህ እኔ። ገብቷል? ትምህርቱ የቱ ጋር ነው ያለው? አሁን ለምሳሌ ምን ብሎ ነው የጻፈው? መልካም ታሪክን እንድጽፍልህ መልካም ሆኖ ታየኝ ብሎ ገብቷል። ታየኝ ብሎ ጀምሮ ነበር፣ ነገር ግን አልተሳካላቸውም። ለኔ ተሳካልኝ ጻፍኩ ይላል እኮ። መልካም ሆኖ ታየኝ ካለ መጽሐፉን መልካም ሆኖ ታየኝና ልጽፍ ነው ምናምን ብሎ ምን ጀመረ? ታሪክን ጀመረ። በይሁዳ ንጉስ በሄሮድስ ዘመን ከአብያ ምናምን እያለ እንትን ይላል። ኢየሱስ ክርስቶስ ነው እንደዛ ያለው? እንደዛ ያለው ኢየሱስ ነው? አይ አይደለም። ቴንክ ዩ። ስለዚህ ይሄ ንግግር ይሄ ቃል ኢየሱስ ክርስቶስ ሲያስተምረው የነበረ ትምህርት አይደለም። እኔ እኮ እንዴት እንደሚገባችሁ ግራ የሚገባኝ። ቀጥል። እሺ ይሄንን የጻፈበት ምክንያት ማለት ነው ኢየሱስ ክርስቶስ እንዲህ አስተማረ ብሎ ቢናገር ኢየሱስ ማን ነው ብለው ይጠይቁታል።
ኢየሱስ ማን ነው ሲሉት ዝም ብሎ አታች ቢናገር። ስለዚህ ዘሩን በደንብ እነ ዳዊት እና አብርሃም የታወቁ ናቸው። ስለዚህ ዘሩን ቆጥሮ ከመነሻው ጀምሮ እዚህ የተወለደው ኢየሱስ ክርስቶስ እንዲህ ብሎ አስተማረ ብሎ ለመናገር መጀመሪያ ዘሩን አስተማረ። ንግግሩ የማን ነው? እሺ እኮ ንግግሩ የማን ነው? ያ ንግግር የማን ነው? ንግግሩ የሉቃስ። ቴንክ ዩ። ስለዚህ የእግዚአብሔር ቃል ነው ብለህ መከራከር የለብህም። መጽሐፍ ቅዱስ ለምሳሌ። አመሰግናለሁ። ገብቶሃል አይደል? የሉቃስ እንጂ የእግዚአብሔር ቃል አይደለም። ለዛ ነው እኔ ቅድም አንተ ወደ ምንጩ መመለስ አለብን ብለህ ስትል ወደ ምንጩ ብትመለስ የምታገኘው የሰው ንግግር ነው የምታገኘው። የእግዚአብሔር ቃል ነው ብለህ ለመከራከር ግን የእግዚአብሔር ቃል ነው ብሎ ኢየሱስ ክርስቶስ ራሱ ሲያስተምረው የነበረ እኔ ሰጥቻቸው እነሱም ተቀበሉት ብሎ ያለውን ትምህርት የቱ ጋር ነው ያለው ተብለህ ብትጠየቅ እኔ እንጃ ምንም እንደምታመጣ አላውቅም። መጽሐፍ ቅዱስ ውስጡ የሰዎች የራሳቸው አሁን ለምሳሌ እነ ጳውሎስ እንትና ቺኳን ሰላም በልልኝ ምናምን እያለ እንትን መልእክት ይልካል። ይሄ የእግዚአብሔር ቃል ነው ወይ ብለህ ብትጠይቀው ሰው አይደለም። መኃልየ ዘሰሎሞን የእግዚአብሔር ቃል ነው ብለህ ብትጠይቀው ሰው አይደለም። ስለዚህ መጽሐፍ ቅዱስ የእግዚአብሔር ቁጭ ብለህ ካየው አመሰግናለሁ፣ ግን የሉቃስ ነው ብለህ ስለመሰከርክ አመሰግናለሁ። ኧረ እሱ ብቻ አይደለም፣ የሌሎቹ የማቴዎስም አለ፣ የዮሐንስም አለ፣ የጳውሎስም ወይም ደግሞ ሌላው ቀርቶ የሰይጣን ንግግርም ተጽፏል። ስለዚህ መጽሐፍ ቅዱስ በሙሉ የእግዚአብሔር ቃል አይደለም እያልክ ነው? እንደሱ አላልኩም እንዴ? የሰይጣን ንግግር ነው እያልክ ዳንስ ቃል ኖ እየተመላለስክ ነው እንዴ? ያዛ ለምን ለመጠየቅ ነው ታዲያ? እሺ ይኸውልህ አሁን እዚህ ላይ ማለት ነው ሲጻፍ በደንብ ስማ። መጽሐፍ ቅዱስ ነው የሚለው ለምንድን ነው? በውስጡ የሰይጣን ቃል ኑሮበት የዛ ስቀለው ያሉት ቃል አለ። ኧረ ንጹህ ሲጻፍ ማለት ነው ደና ደነው ብቻ ተመርጦ ተጽፎ ቢሆን ኖሮ ዓለም አይቀበለውም ነበር። ራሱ መጽሐፍ ቅዱስም ትክክል አይሆንም ነበር። ስህተቱን ከነስህተቱ ትክክሉን ከነትክክሉ ነው የተጻፈ። ግን መጽሐፍ ቅዱስ ተብሎ የተጠራው ግን ዋና ሐሳቡ እዚያ ላይ የተቀመጠው የሰይጣንን ቃል ለመግለጽ ወይም የሉቃስን ሐሳብ ለመግለጽ ሳይሆን የእግዚአብሔር ሐሳብ ለመግለጽ ነው የተጻፈው ማለት ነው። አይደለም። የሰይጣን ንግግር ለምን ገባ አይደለም። የሰይጣን ንግግር ለምን ገባ አይደለም። ለምሳሌ የኔ ይሁዳ ታሪክ ለምን ተቀመጠ አይደለም። ያ ንግግር ፈጣሪ ከሆነ የተናገረው ገብቷል። ንግግሩ የፈጣሪ እንጂ የሰይጣን ሊሆን አይችልም። ለምሳሌ ሰይጣን አዳምና ሔዋን አሳሳታቸው አለ። ለምሳሌ አለ። ንግግሩ የማን ነው? ወይም ደግሞ ሰይጣን እግዚአብሔር እንደዚህ እሺ በቃ እሺ፣ የጸሐፊው ከሆነ ላስረዳ። እሺ ለምሳሌ አዳምና ሔዋን በገነት ውስጥ በነበሩበት ሰዓት እግዚአብሔር እኮ እንደዚህ እንደምትሆኑ ስለሚያውቅ ነው እንጂ ምናምን ብሎ ነገራቸው ሰይጣን። እንደዛ ብሎ እየተናገረ ያለው ማን ነው? ጸሐፊው። እንደዚህ ያለ ብሎ እየተናገረ ያለው ማን ነው? ጸሐፊው ነው አይደል? ጸሐፊው ነው። በጸሐፊው ቦታ እግዚአብሔር ቢተርከው ቢናገረን የተናገረው የሰይጣን ንግግር የሚተርክልህ ራሱ ፈጣሪ ይሆናል ማለት ነው። ይዘኛል አባባሌ? የሰይጣን ንግግር ነው ልትል አትችልም። የሰይጣን ንግግር ቢሆንም ያ የሰይጣን ንግግር ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ፈጣሪ ይሆናል። እዚህ ጋር ግን ሰይጣን እንደዚህ ያለ ብሎ እየተናገረ ያለው ሰው ነው። አንተ እንዳልከው ጸሐፊው ማለት ነው። ንግግሩ የሰይጣን ነው፣ የተራኪውም ሰው ነው የሆነው። እዚህ ጋር የእግዚአብሔር ቃል እዚህ መሀል የለም። ገብቷል? ጥሩ። ቅድም እንዳልከው እንመለስና ሉቃስ የእግዚአብሔር ሳይሆን የሉቃስ ቃል ነው ብያለሁ። እንዲህ ልጽፍ ጀመርኩ ገሌ ዘመን በገሌ ዘመን ያለው ሉቃስ ነው። ግን ሉቃስ ያን ሊጽፍ የቻለበት ምክንያቱ ምንድን ነው? ምን አልከኝ? ምክንያቱ ምንድን ነው? ሉቃስ
በዚህ ዘመን በእንትና ዘመን ገሌ የተባለ ሰው እያለ ሊጽፍ የቻለበት ምክንያቱ ምንድነው? ምን አነሳስው ያለ መጽሐፍ ለማሳወቅ ምናምን ብሎ ነው የሚጀምረው። ለማስተማር ለማሳወቅ ነው። ስለዚህ ተንደርድሮ መድረሻውን ማን አደረገ ማለት? ሉቃስ ጽፎ በማን ነው ጽፎ የጨረሰው? በማን ነው የሚጽፈው? ይኸውልህ የሉቃስ ወንጌል የመጨረሻው ምዕራፍ በኢየሱስ እርገት ነው የምትጨርሰው። ምን አገባኝ እኮ ምን አገባኝ? ሰው አረገ ምን አገባኝ? እሱ እኮ አስፈላጊ እኮ አይደለም። ማድረጉ ቢተርክልህ ተራኪው ሰው ነው ብዬ እየነገርኩ መጨረሻ ላይ ማን ነው አረገ እንደዚህ ያለ ብለህ ትለኛለህ እንዴ? ችግሩ እዚህ ላይ ነው ያለው። እንግዲያውስ ችግር የለውም። ተናጋሪው ሰው ነው የምልህ። ስለ ኢየሱስ ቢነግርህም ስለ እግዚአብሔር ቢናገር ስለ ሰው ቢናገር አንተ እያልክ ያለው ያንተን የህይወት ታሪክ ለመጻፍ የኔን እንጂ አባቴ ምን ያስፈልጋል አያስፈልግም የእናቴ አባቴ መጠራት የለበትም እያልከኝ እኮ ነው ያለው። እኔ የዘመን ልዩነት ያለን ይመስለኛል። ምናልባት እኔ ከባድ ነው። እሺ በቃ እንዳንተ ልሄድና ለምሳሌ የኔ የህይወት ታሪክ ሲጻፍ የሰው ንግግር ነው ብዬ እያልኩ አንተ አዳምጠኝ። የሰው ንግግር ነው ብዬ ስነግርህ አንተም አዎ የሉቃስ ነው ብለህ ስትነግረኝ፣ ግን መጨረሻው እኮ ታሪክን የዘጋው ኢየሱስ ክርስቶስ አረገ ብሎ ነው የዘጋው። ይዝጋዋ አረገ ይበል ሞተ ይበል ተቸነከረ ይበል እሱ ሌላ ነገር ነው እኮ። ግን እየተናገረ ያለው ሰው ነው የኔ ሐሳብ። ሉቃስ ነው የእግዚአብሔር ቃል አይደለም ነው። እሱ ነው ልክ ነው። ግን በቃ እንደዚህ ነው ይሄ ነው የሰማኸኝ ነው። እዚህ ላይ ያለ ነው ብዙ ሰዎች አትደክም እየተናገርኩ ያለሁት እኔ ነኝ። ስለዚህ ያለው ሰው ብዙ ነው፣ ሁሉም እየሰሙን ነው። እንደዛ ከሆነ ደግሞ የኔ የህይወት ታሪክ ለመጻፍ እኔ ያደረኳቸው መልካም ነገሮች ሁሉ ለመነገር እኔ የት ሀገር ሰው ነኝ ከማን ዘር የተወለድኩ ነኝ የሚለው አብሮ ይገባል። በዚህ ቦታ ተወልዶ በዚህ ቦታ ያደገ የዚህ መምህር የተማረ በዚህ ትምህርት ቤት የተማረ መጨረሻ ለሀገር ይህን ጥቅም የሰራ ተብዮ ይነገራል። የማን ህይወት ታሪክ ነው የሚባል ግን የእናትና የአባቴ ስለገባበት የእናት የአባቱ ህይወት ታሪክ አይባልም። የኔ የህይወት ታሪክ የኢትዮጵያው የህይወት ታሪክ ተብሎ ነው የሚተረከው እንጂ የእናትና የአባቱ ስም ተነሳ አይደለም የሚባለው። መጽሐፉ የማን ይባል? የኔ ግን በዚያ ውስጥ ምን አለ? ያስተማሩ መምህሮች አሉ፣ እናት አባቴ አሉ፣ የሄድኩባቸው ሀገሮች አሉ፣ የሰራቸው ምግባር ትሩፋቶች ብዙዎች አሉ። ወንድሜ ለምንድን ነው ትንሽ እንትን ለምን አትልም? እኔ ንግግሩ የማን ነው እንጂ ስለማን ያወራል አልጠየቅኩም እኮ። እኔ ለምን አትረዳም? ንግግሩ ስለማን ያወራል ካልኩ ስለ እግዚአብሔር ያወራል ብለህ ዝጋው በቃ። እኔም እቀበልሃለሁ። እሱ ግን የተናገረው ማን ነው ብዬ ስልህ ሉቃስ ነው ማቴዎስ ነው ምናምን ካልከኝ እኔ እቀበላለሁ። ንግግሩ የማን ነው? የሰው ነው። ስለዚህ የእግዚአብሔር ቃል ነው አትበል ነው። አንተም እኮ ብለሃል ቅድም። እሺ ተናገር አንተ ልስማ። ዛሬ ይበቃኛል። እኔ ዮሴፍን ኢየሱስ ሙስሊምም ክርስቲያንም አይደለም አይሁዳዊ ነው እያለ ነው። ዮሴፍ ምን ትላለህ አንተ? ኧረ እኔ ምንም አልልም። ይቀጥል እሱ ቀጥል። ይሰማል? አዎ ኢየሱስ አይሁዳዊ ነው። በአይሁድ ነው የተወለደው። ዘሮቹ አይሁድ ናቸው። ኢየሱስ ክርስቶስ ማለት ነው። አይሁዳዊ ማለት ነው። እናቱ ማርያም አይሁድ ከዳዊት ነገር ነው የመጣው። ዳዊት አይሁዳዊ ነው። አዎ ስለዚህ የአይሁዶች እምነት ደግሞ ሙስሊም አይደለም፣ እስልምና አይደለም። ምንድነው እምነታቸው? አይሁድነት ነው። ሙሺ ነው ማለት በአንድ እግዚአብሔር አይሁዳች የነሱ እምነት ህግ ይቀበላሉ። ቤተ መቅደስ አላቸው፣ የራሳቸው ህግ አላቸው። ቤተ መቅደስ አላቸው፣ የክህነት ስርዓት አላቸው። ኢየሱስ ክርስቶስ በዛ ውስጥ ነው የመጣው። በዛ በአይሁድ በዛው አምልኮ ውስጥ ነው የመጣው። ለሙሴ እምነታቸው ምንድነው? በህግ በመቅደስ አላቸው፣ የራሳቸው የሆነ እምነት አላቸው አይሁዶች ማለት ነው። ቤተ መቅደስ
ወንድን እስልምና ግን ቤተ መቅደስ የለውም፣ ህግ የለውም። ስለዚህ ኢየሱስ ወንድሜ አይሁድ ነው፣ ሙስሊም አይደለም። ሄሎ ሄሎ ሄሎ፣ ሄሎ ተረጋጋ፣ ይሰማል። ችግር የለውም። የአይሁድ እምነት ሃይማኖታቸው ምንድን ነው? በህግ ነው የሚተዳደሩት፣ በእግዚአብሔር ነው የሚያምኑት። አረ በምን ይተዳደሩት አትበለኝ። ሃይማኖታቸው ምን ይባላል እያልኩህ ነው። ሃይማኖታቸው አይሁድ። በቃ እንደዛ ብለህ ነው የምትረዳው? አዎ በህግ ያምናሉ። የራሳቸው ቤተ መቅደስ አላቸው። በሙሴ ህግ ተሰጥቷቸዋል፣ ታቦት ተሰጥቷቸዋል። ወንድም እየሰማህ ነው? እየሰማው ነው። እሺ በቃ እንደዛ ከሆነ ኢየሱስ ክርስቶስ አይሁድ ነው ስትል ሃይማኖት ነው አይሁድ ነው እያልክ የነበረው ወይስ ዘሩ ነው ነበር? ቤተሰቡም ደግሞ በዛ ውስጥ ነው የሚተዳደሩት። ያን ህግ ይቀበሉ ነበር። አሁን ለምሳሌ ጳውሎስ እኛ እኮ በዘር አይሁድ እንጂ ከነዛ ከኃጢአተኛ አሕዛብ አይደለንም አለ። ለምሳሌ ስለ ዘር ነው እያወራ ያለው ወይ ስለ ሃይማኖት ነው? ስለ ሃይማኖት ሳይሆን እናቱ እንኳን በ8 ዓመቱ ወደ መቅደስ ይዛ ሄደች ይላል መጽሐፍ ቅዱስ ላይ። ምን አይነት ትውልድ ናቸው በእናታቸው? እኔ ስለ ጳውሎስ ነው የምጠይቀህ አንተ ሰው። እኔ ያነሳው ስለ ኢየሱስ ነው እኮ ልመጣልህ እኮ ነው። ጳውሎስ በዘር አይሁድ እንጂ ከኃጢአተኛ አሕዛብ አይደለንም አለ። አይሁድ ነን ሲል ዘር ነው ወይስ ሃይማኖት ነው እየጠቀሰ የነበረው? ዘር ነው እየጠቀሰ ያለው። ሲቀጥል ጳውሎስ ደግሞ ስለዚህ ዘር ነው እየጠቀሰ የነበረው። ገብቶኛል እኮ። ስለዚህ በዘር ከጠቀሰ ኢየሱስ ክርስቶስ በዘር ነው አይሁድ እያልክ ያለው በሃይማኖት ነው አይሁድ ያልከው? በዘርም አይሁድ ነው። ቤተሰቦቹ ሕጉን ያከብረው ነበር። የመቅደስ ስርዓትም ያደርጉ ነበር። የእሱ ቤተሰቦች ራሱ። በሃይማኖትስ ምንድን ነው? በሃይማኖትም በህግ ነው የሚከተለው። በህግ ይተዳደር ነበር። በየትኛው ህግ? ማንም የሚመራበት? ስለዚህ አይሁድ ነው የሚመሩበት። አይሁድ ነው። እንደዛ ከሆነ ለምን ገደሉት? እሱ አምላክ ነኝ ስላለ ነው የገደሉት። አይ በእነሱ ህግ ይመራ ነበር አልክ እኮ። ገባኝ። አምላኩም ነኝ ብሏል ኢየሱስ ክርስቶስ። ለዛ ነው የገደሉት። በእነሱ ህግ ከተመራ ኢየሱስ ክርስቶስ አላለም አምላክ ነኝ አላለም። የት ነው ያለው አምላክ ነኝ ያለው? እኔና አብ አንድ ነን ሲሉ ሊወግሩት ድንጋይ አነሱበት ይላል። ለምን? እኔና አብ አንድ ነን ማለት ምን እንደሆነ ስለሚገባቸው አይሁዶች ዮሐንስ ወንጌል ምዕራፍ 10 ቁጥር 30 ላይ አልገባቸውም። እሱ ያለው ምንድነው? እኔና አብ አንድ ነን። ስለሚያውቁ ነው። አዳምጥ አንተ። እኔና አብ አንድ ነን ስለሚያውቁ እኔ እናንተ አንድ እንደሆን አዳምጣ እንዴ። እኔ እናንተ አንድ እንደሆን እነሱ ደግሞ አንድ ይሆኑ ዘንድ አለ። አሁን ለምሳሌ የሚከተሉትን ምን ማለቱ ነው? አንድ እንዲሆኑ ማለቱ ምን ማለቱ ነው? ኢየሱስ አስከትሎ እንደዛ ሲል ይሄ ስለ ቤተሰብነት እንጂ ስለ አንድነት ስለ ባህሪ አይደለም። እዛ ጋር እያነሳ ያለው ስለ ቤተሰብነት ሳይሆን እነሱም እኛን በመከተል በሐሳብ በዓላማ በእውነት በአንድ መንገድ አንድ ይሆኑ ዘንድ ማለት ነው። እኔ እናንተ አንድ ነን ማለት አንድ ናቸው ማለት አይደለም። ገብቷል? የአንተን ትእዛዝ እፈጽማለሁ ማለት ነው። የአንተን ፍላጎትን እንትን አደርጋለሁ ማለት ነው። አንድ ነን ማለት አምላክ ነኝ አላለም ኢየሱስ። አምላክ ነኝ ስላለ ገደሉት ያልከው የቱ ጋር ነው አምላክ ነኝ ያለው? ለምንስ አምላክ ነኝ አለ? በአይሁድ ህግ የሚመራ ከነበረ ለምንድን ነው አምላክ ነኝ ያለው? ይመራ ነበር አልክ እኮ። አይሁድ ነበር አልክ እኮ። አዎ ስማኝ፣ እሺ ልክ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ፍጹም ሰው ፍጹም አምላክ ነው። በሰውነቱ በአይሁድ ህግ ይመራል። በአምላክነቱ ደግሞ እነሱ ራሳቸውን ይመራቸዋል አላለም። ፍጹም ሰው ፍጹም አምላክ አይደለም ኢየሱስ። ኢየሱስ ፍጹም ሰው ይላል። ቃል ስጋ ሆነ ይላል መጽሐፍ ቅዱስ። ፍጹም ሰው ፍጹም አምላክ ነው እሱ። ቃል ስጋ ሆነ ማለት ከየት አመጣው አንተ? ቃል ስጋ ሆነ የሚለው ስማ፣
ይህ እየተቅበዘበዝክ ከኔ ጋር አታወራ። ጥቅስ እየጠቀስክ ነው አይደል? ኢየሱስ ሃይማኖቱ ምንድነው? ምንድነው ሃይማኖቱ? ያደገበት አይሁድ ውስጥ ነው ያደገው። አንድ አምላክ እያመለከ የሚከተሉት አንድ አምላክ እያመለከ ነው። እናትና አባቱ የሚከተሉት ውስጥ ነው ያደገው። አንድ አምላክ እያመለከ ነው ወይ ያደገው? አንድ አምላክ ማለት በባህሪ አንድ ነው ነበር በብሉይ ኪዳን እግዚአብሔር። ኖ አንተ እንትን ልታደርገው አትችልም። በባህሪ ነው፣ በቅብር ጥሴ፣ በቆዳ ነው፣ በጫማ ነው የሚባል የለም። የአይሁድ እንትን ኦሪት ላይ ያለው አምላክ አንድ ነው። በቃ አንድ አምላክ ነው። እኔ አንድ ነኝ፣ እኔ ሰርቻለሁ፣ እኔ አንጥፌያለሁ፣ እኔ አጽንቻለሁ እያለ የሚናገረው አንድ አምላክ ብቻ ነው። በእንትን ላይ ኦሪት ላይ ያለው አምላክ ማለት ነው። በባህሪ ነው በቆዳ ነው ብለህ ልትገነጣጥለው አትሞክር። አንድ አምላክ ሲያመልክ የነበረ ሰው መጨረሻ ላይ አምላክ ነኝ ሳይል የእነሱን ሕግ ሲከተል የነበረ ሲተገበር የነበረ ሰው ገደሉት አይሁዳውያን። የእነሱን ሕግ አሁን እኮ ኢየሱስ ሙስሊም እንዳልሆነ እዚህ ጋር እየተናገርክ ነው አንተ ራሱ። የእነሱን ሕግ ሲከተላል አንተ ነው ያልከው እኮ። እኔ ዝም ብለህ ምን አታውራ ይከተል ብለሃል። አንተ እንደዛ ነው ያልከው። ስማ እኔ በነገራችን ላይ በመጣችሁበት ልክ ስለሆነ ማስተናግዳችሁ ኢየሱስ ሙስሊም ነው። ኢየሱስ አይሁድም አይደለም ክርስቲያንም አይደለም። ማስረጃ ጥሩ። ሙስሊም ምንድን ነው? ሙስሊም ማለት አንድ አምላክ ማምለክ የነበረ አምላክ አንድ አምላክ ብቻ ነው። አለቅ። አይሁድን ለመቃወም የመጣ ሰው አይሁድ ነበረ ብለህ ስትንትን ስታደርገው አንተ የአንተ ድድብና ነው ግልጽ የሚያደርገው እዚህ ጋር ገብቷል። ስለዚህ ትጋጋጣለህ ደግሞ ኢየሱስ ሙስሊም ነው ያለ ሰው የለም፣ ኢየሱስ እንደዚህ ነበር ያለ ሰው የለም። ለምንድን ነው እዛ ጋር የምትዘሉት እናንተ? ሂድ መልሳውን። ሲጀመር እስልምና የጀመረው መሐመድ ከመጣ በፊት ነው። ከዛ በፊት እስልምና አልነበረም። እንደውም ኢየሱስ ማስረጃ የነበረበት ማስረጃ ስጠኝ። ሰንተ እስልምና ከመሐመድ በፊት ነበር የሚል አንድ አሳይ። አይ ይሄ ምን ማለት ነው? እስልምና ምን ማለት ነው? ከዛ በፊት ከመሐመድ በፊት እስልምና ነበረ በል የሚለውን እስቲ ያሳይ። ምን ማለት ነው? እስልምና ቁረሾች ነበሩ በዛ ዘመን። እስከ 40 ዓመት እስልምና ምን ማለት ነው? እስልምና ማለት አንድ አምላክ መገዛት ለአንድ እኔ ጋር ነው የሚቆራረጠው። እኔ ጋር ነው የሚቆራረጠው። ገስት ላይ ያላችሁ ሰዎች ተናገሩ እንጂ እናንተን እኮ ነው የምጠይቀው። ትንሽ ይቆራረጣል ባቢ። አሁን እንደዛ አትሉም እንዴ? ታዲያ ዝም ትላላችሁ? አለ አንተ አለው እስልምና ማለት ለአንድ አምላክ መገዛት ነው። ፍቃድህን ለአንድ አምላክ አሳልፈ መስጠት ነው። ሌላ ትርጉም የለውም። እየነገርኩህ ነው። ስለዚህ ኢየሱስ ክርስቶስ ደግሞ አንድ አምላክ ነው ሲያመልክ የነበረው። ጌታዬ ለምን ተውከኝ ብሎ ሲጸልይ የነበረው ለአንድ አምላክ ነው። ገብቷል? እኔ ፈጥሬ ያለው ከኔ ጋር ማን ነበር እያለ የሚናገረው አንድ አምላክ እሱ ብቻ ነው። ኢየሱስ ምን ልታደርገው ነው? አይሁድ አይደለም። አይሁድ ለመቃወም ነው የመጣው ራሱ። ገብቷል? አይሁዳውያን ሕግ ስለጣሱ እነሱን ለመቃወም ነው የመጣው። አይሁድ ነው ብለህ አበላሸው፣ አጨቀየው። መልሰህ ደግሞ ክርስቲያን ነው ትላለህ። ምንድነው ክርስቲያን ማለት? ኢየሱስ ክርስቶስ የት ያውቀዋል ክርስትና ማለት? ክርስቲያኑ ነው አለ እንዴ? አስተማረ ስለ ክርስትና? አላስተማረም። ለምን ክርስቶስ የሚለው እንትኑ ቃሉ የተቀባ እንደሆነ አንተ አሁን ለምን የሚባል ስም አለ ምን እንበል አሁን አዲስ ሃይማኖት ልፍጠርልህ በአንተ አባባል ክርስትና ክርስቶስ መከተል ከሆነ ኡሳዩሳይ ልበልህ? ኡሳዩሳይ ማለት ደግሞ ኢየሱስ መከተል ነው ልበልህ? አዲስ ሃይማኖት ፈጥሬያለሁ በቃ። እንደው ትርጉሙም ክርስቶስን የሚከተል ህዝብ ማለት ነው። ገብቷል? አዶኒ ይባላል። ለምሳሌ አዶ የሚል ሃይማኖት ፈጥሬያለሁ። ለምሳሌ
መሲህ ይባላል። ለምሳሌ ማሳ የሚል ሃይማኖት ፈጥሬያለሁ። ልክ እንደ እናንተ ክርስቶስ ከሚል ክርስቲያን የሚል ክርስትና የሚባል እንደፈጠራችሁት ማለት ነው። በቃ እንደዚህ ነው። ማሳ የሚል ፈጥሬያለሁ። ምንድነው? መሲህ ተከታይ ማለት ነው። ኡሳይ የሚል የምሬን እኮ ነው። እኔ እኮ ትውልዱ እኮ በቃ አይገባውም እኮ ራሱን ቁጭ አድርጎ ፈጥሮ የሆነ ሃይማኖትን ለራሱ ስም ሰጥቶ እንትን ያድርገኛል፣ ያደነቁረኛል፣ ክርስትና ይለኛል። ምንድነው ትርጉሙ ስትለው ክርስቶስን መከተል ነው ነው። አንድ ስሙ ክርስቶስ ነው። ክርስትና የሚባል ሃይማኖት ከፈጠሩ ሰዎች እኔ ማሳ የሚባል ሃይማኖት ፈጥሬያለሁ። ትርጉሙም መሲህ መከተል ማለት ነው። ኡሳይ የሚል ሃይማኖት ፈጥሬያለሁ። ትርጉሙም ኢየሱስ መከተል ነው። በቃ እንደዚህ ነው። በነገራችን ላይ አለ አንተ አሁን ዮሴፍ ተዘርራል። በቃ ተዘርራል። የለህም ዮሴፍ የለህም፣ ተዘርራል። ዮሴፍ ተዘርሯል። እኔ እኮ ክርስትና ነው ምናምን ነገር ይለኛል። ከየት የመጣ ነው ክርስትና? ሰው ራሱ ነው የፈጠረው። ክርስቲያን ማለት ኢየሱስ ምንድነው? ክርስቶስን ተከታይ ማለት ነው። በቃ እንደዚህ ነው። ተስማማለህ? ኢትዮጵያ ማሳ የሚል ሃይማኖት ፈጥሬያለሁ። ማሳና ኡሳይሳ የሚል ፈጥሬያለሁ። ኖ ለክርስቲያን ለኝ የሚል ትውልድ አንደኛ ነስ እንዴ እሱማ ይከደና ሁለተኛ ስም ኡሳ ምንድነው? ማሳ የሚል ሰጥቻለሁ። ኢየሱስ ተከታይ ማለት ነው። ትቀበላለህ አንተ አሁን? አይ ምክንያቱም አንተ ሃይማኖት ሌላ ሆኖ ለሌላ ሃይማኖቶች ህግና ስም ልታወጣ ትችላለህ። እችላለሁ እንጂ ምን ችግር አለው?
ሰው እሺ ዮሴፍ የተባልክ ዮሴፍ አለማየሁ ገስት ላክሽ እንዴ? አይገርምሽም? ግን ሳይልኩ አንድ ቁጥር የሚጽፉ ሰዎች ግን የድፍረታቸው ድፍረት እኮ ራራራራራ እንደነሰማቸው እኮ ያ እስከ ገብታል። ዮሴፍ ሰላም ብያለሁ ወገናችን። ይሰማ ሰላም ነው። ሰላም እንዴት ነህ? አለን እግዚአብሔር ይመስገን። ቀደም ከባቢ ጋር ስታወሩ እስልምና ከነብዩ ሰለላሁ ዐለይሂ ወሰለም በኋላ ነው የመጣው ስትል ሰምቻለሁ። ለሱ ማስረጃ ትሰጠን ይሆን? እሺ መሐመድ አጎቱ ሆነ ያደለው ያደገው አይደል? ያው ያጎቱ ስም ደግሞ አብደላ ነው።